የነቢዩ ሰለላሁ ዐለይሂ ወሰለም ስሞች 5 ናቸው። ሊ ኸምሰቱ አስማ አሉ ነቢ ሰለላሁ ዐለይሂ ወሰለም እኔ 5 ስሞች አሉኝ አሉ። አነ ሙሐመድ ወአነ አሕመድ ወአነ አልማሒ ወአነ አልሐሽር ወአነ አልዓቂብ አሉ። እኔ ሙሐመድ ነኝ፣ እኔ አሕመድ ነኝ፣ እኔ ማሒ ነኝ፣ እኔ ሐሽር ነኝ፣ እኔ ዓቂብ ነኝ አሉ። ምን ማለት ነው? የትርጉሞቻቸው ስሞቻቸው ዝም ብሎ ስም ብቻ እንዳይመስላችሁ ከማንነታቸው ጋር የተያያዘ ነው። ከምንነታቸው ጋር የተያያዘ ነው። ሌላው ሰው ግን እንደዛ ላይ ሆን ይችላል። ለምሳሌ ሐሰን ልትባል ትችላለህ፣ ጥሩ ነህ፣ ነገር ግን መጥፎ ልትሆን ትችላለህ። ነቢ ሰለላሁ ዐለይሂ ወሰለም ግን ስማቸው ከማንነታቸው ጋር የተያያዘ ነው። አሁን ወደ ትርጉማቸው እንምጣና ዒሳ ለምን አሕመድ የሚለውን መረጠ ወደሚለው እንመጣለን። ዒሳ ለምን አሕመድ የሚለውን መረጠ ወደሚለው እንመጣለን። እኔ ሙሐመድ ነኝ ያሉ ነቢ ሰለላሁ ዐለይሂ ወሰለም። ሙሐመድ ማለት መስጉኑ ማለት ነው። መስጉኑ ማለት ነው። ይህን ስም ነቢዩ ሰለላሁ ዐለይሂ ወሰለም የተሰየሙበት ፍጥረታት ሁሉ ስለሚያመሰግኗቸው ነው። አማኞች ሁሉ ዛሬ በምድር ላይ እርሳቸውን መልካምነት ስለሚያውቁ ያመሰግኗቸዋል። ከሃዲያኖች ደግሞ የትንሣኤ ቀን አብረው ከአማኞች ጋር ያመሰግኗቸዋል። ገብቷቸዋል? ለምንድን የሚያመሰግኗቸው ከተባለ ከሃዲያኖች የዛኔ ለ50 ሺህ ዓመት ፀሐይ ለስንዝር ያክል ቀርባቸው ለ50 ሺህ ዓመት በአንድ ሜዳ ላይ ከቆሙ በኋላ ከዚያ ሁሉ ስቃይና መከራ አማልደው ነቢ ሰለላሁ ዐለይሂ ወሰለም ስለሚገላግሏቸው ምርጃው ጀነት እንዲገቡ ምናምን አይደለም፣ ፍርድ እንዲጀመር ዘንድ ማለት ነው። ከዚያ ከምንቆምበት እባክህን እንደው አማልድን ሙሐመድ ብለው ወደ እርሳቸው ይመጣሉ ሰለላሁ ዐለይሂ ወሰለም። የዛኔ አምላክ አላህ ሆይ ፍርድ እንጀምርላቸው ብለው አላህን ይለምኑላቸዋል። ፍርድ ይጀምራል። ስለዚህ ከዚያ ከባድ የመቆም ጊዜ ስለገላገሏቸው ያመሰግኗቸዋል። ለዚህም አላህ በቁርአን ላይ ሲናገር ወሚነ ሌይሊ ፈተሐጀድ ቢሂ ናፊለተን ለከ ዐሳ አን የብዐሰከ ረቡከ መቃመን መሕሙዳ ይላል። ሙሐመድ ሆይ በዚህ በቁርአን በሌሊት ክፍለ ጊዜ ቁመህ ለእኔ ስገድ በዚህ ይላቸዋል። የምትመሰገንበትንም ስፍራ ላስነሳህ የትንሣኤ ቀን ቃል ገብቼልሃለሁ ብሏቸዋል። የዛኔ የሸፋዓቱ ልዑዝማ አው ሸፋዓቱ ልኩብራ ታላቁን ምልጃ በሚያደርጉ ጊዜ ነቢ ሰለላሁ ዐለይሂ ወሰለም አማኝም ከሃዲውን ቁሞ ያመሰግናቸዋል። ሙሐመድ የተባሉት ለዚህ ነው፣ ምስጉኑ ማለት ነው። ሊአነ ልኸላኢቅ ሰየሕመዱነሁ የውመ ልቅያማ ሙእሚኔም ወይንሴም ካፊሬም ኢንሴም ወጅኔ ሰዎችም ጅኖችም አማኝም ከሃዲውም ቁሞ የዛኔ ያመሰግኗቸዋል። ስለዚህ ማን ተባሉ? ሙሐመድ የተባሉት ከዚህ አንጻር ነው። ሌላኛው መጠሪያቸው ምንድን ነው ከተባለ አሕመድ አሕመድ ማለት ነው አመስጋኙ ማለት ነው። አመስጋኙ ለምን በዚህ ተጠሩ? አመስጋኙ ማለት ከማንም ፍጥረት በላይ አምላኩን ያመሰገነ ማለት ነው። ይዟቸዋል። አሕመድ ከማንም ፍጥረት በላይ አምላኩን ያመሰገነ አምላኩን የተገዛ ማለት ነው። ለዚህ ነው ዒሳ ዓለይሂ ሰላም አሕመድ የሚለውን የመረጠው። ሙሐመድ ከሚለውና አሕመድ ከሚለው የትኛው እንደሚበልጥ አሁን ላስረዳቸው። ሙሐመድ የሚለው መጠሪያቸው ፍጥረታት ሁሉ እርሳቸውን የሚያመሰግንባቸው የሆነ ስማቸው ሲሆን፣ አሕመድ የሚለው መጠሪያቸው ደግሞ ፈጣሪን ከማንም በላይ ያመሰግኑበት መጠሪያቸው ነው። ታዲያ ፍጥረታት ከሚያመሰግንባቸው ማንነትና ፈጣሪን አመስግናችሁ ከተጎናጸፋችሁት ስም የትኛው ይበልጣል? ልጆች አያችሁ አይደል? ዒሳ የትኛውን መረጠ? ፍጥረት ከሚያመሰግንባቸው ስማቸው ይልቅ ከሁሉም በላይ ፈጣሪን አመስግነው የተጎናጸፉትን ስማቸውን አሕመድ ይመጣል ከኔ በኋላ ላይ ከማናችንም በላይ አምላኩን የሚያመሰግነው ወደፊት ይመጣል ሙሐመድ እያላቸው ነው። ያሰላም ከማንም በላይ ፈጣሪውን ያመሰግነው ሙሐመድ ከእኔ በኋላ ይመጣል አለ። ያሰላም እስሙሁ አሕመድ። ሌሎችን ስማቸውን የጨረሳቸው ወአነ ልማሒ አሉ። እኔ ማሒ ነኝ አሉ። ወአነ ልማሒ እኔ ማሒ ነኝ። ሊአነ አላህ የምሑ ብየ ልኸጣያ አሉ ወሽርክ። ማሒ ማለት አባሹ ማለት ነው። ምክንያቱም አላህ በእኔ ኃጢአትን ያብሳልና አሉ፣ ይደመስሳልና አሉ፣ ያጠፋልና አሉ። አያችሁ። ስለዚህ ህዝቡንም ከኃጢአቱ ያድናችኋል። ይህ አዲስ ነገር አይደለም። ለነቢያት ለነቢ ሰለላሁ ዐለይሂ ወሰለም የተሰጠ መገለጫ ነው። ቅድም እንዳያችሁት ወዩዘኪሂም ብሏል። አብርሃም ምን አለ? ህዝቡንም ከኃጢአታቸው የሚያድናቸው የሆነ ነቢይ ላክ ብሎ ነቢ ሰለላሁ ዐለይሂ ወሰለም እንደላከ አላህ በቁርአን ላይ ይናገራል። ገብታችኋል? ወዩዘኪሂም ማለት ከኃጢአታቸውም ያጠራቸዋል ማለት ነው። ነቢ ሰለላሁ ዐለይሂ ወሰለም ማሒ ነኝ አሉ። ማሒ ማለት ኃጢአትን የሚደመስስና የሚያጠፋ ማለት ነው። አምላክ ነቢያቶችን የኃጢአት አጥፊ አድርጓቸዋል። በምድር ላይ እንዴት ነው የሚያጠፉት ከተባለ ስለ ጽድቅ በማስተማር የኃጢአትን ቆሻሻነት በማስተማር ለሰዎች ያንን ሲሰብኩ ጊዜ ሰው ኃጢአትን ሲርቅና ጽድቅ ሲያደርግ የዛኔ ያንን ክህደትና ኃጢአትን ከሰው አጠፉ፣ ደመሰሱ ማለት ነው።
የሚምረው ግን አምላክ ነው። ልብ በሉ። እነሱ ይምራሉ እያልን አይደለም። ያንን ኃጢአት ግን እንዲጠፋ ያደርጉታል። በምድር የሰይጣንን አምልኮ እንዲጠፋ ያደርጉታል። እርሱን ተዋግተውት ኃጢአትን ተዋግተው አነልማሒ ያሉት ከዚህ ነበር ነው። ቀጥለው ምን አሉ? አነልሓሽር አሉ። እኔ አስነሽው ነኝ አሉ፣ ቀስቃሽው ነኝ ማለት ነው። ሊአነ ናስ ዩሕሸሩነ ሚን ተሕቲ ቀደሚ የውም ልቅያማ አሉ ራሳቸው ሲያብራሩት ይህን ስማቸውን። ምክንያቱም የትንሣኤ ቀን ሰዎች ከእኔ እግር ስር የሚቀሰቀሱ አሉ። አያችሁ። ነገር ግን እርሳቸው አስነሽ ናቸው ቀስቃሽ ናቸው ብለን እኛ አምላክ ናቸው አንልም። በእኔ የሚያምን አስነሳዋለሁ ስላለ አምላክ ነው። አያስኬድም። እነዚህ ነቢያቶች ሁሉ ይገለጹበታል። የእርሳቸውን ነቢይነት አምኖ ከተቀበለ ሰውየው ከእነርሱ ጋር ይቀሰቀሳል ማለት ነው፣ ሌላ ነገር አይደለም። ነገር ግን ከሁሉ በፊት የመጀመሪያው የሚቀሰቀሱትና የሚነሱት ማን ናቸው ከተባለ ነቢ ሰለላሁ ዐለይሂ ወሰለም እኔ የመጀመሪያው ትንሣኤ ነኝ ነው ያሉት። እኔ ትንሣኤ ነኝ አይደለም ያሉት። እኔ ትንሣኤ ነኝ፣ ይሄ ቀላል ነው። እኔ የመጀመሪያው ትንሣኤ ነኝ ነው ያሉት። የመጀመሪያ የሚለውን ጨምሩበት። ኢየሱስ ክርስቶስ እኔ ትንሣኤ ነኝ አለ አይደለ? ነቢ ሰለላሁ ዐለይሂ ወሰለም ከዚህ በላይ ምን አሉ? እኔ የመጀመሪያው ትንሣኤ ነኝ አሉ። አነ አወሉ መን ተንሸቁ ዐንሁ ልቀብሩ የውመ ልቅያማ አሉ። የትንሣኤ ቀን መጀመሪያ ቀብር ተከፍቶለት የምወጣው እኔ ነኝ አሉ። ያሺ ወአና አልሓሽር። መጨረሻ ላይ ምን አሉ? ወአና አልዓቂብ አሉ። እኔ ዓቂብ ነኝ። ዓቂብ ማለት ማለት ነው መደምደሚያው ማለት ነው፣ መጨረሻው ማለት ነው። ለምን በዚህ ተሰየሙ? የነቢያት ሁሉ መደምደሚያና መጨረሻ ስለሆኑ። አላህ በቁርአን ላይ ሲናገር ማ ካነ ሙሐመዱን አባ አሐድ ምን ሪጃሊኩም ወላኪን ረሱለላህ ወኻተመ ነቢይን አለ። ሙሐመድ ግን የእኔ የአላህ መልእክተኛ የነቢያቶችን መደምደሚያና መጨረሻ ነው ብሎ ተናገረ። ነቢ ሰለላሁ ዐለይሂ ወሰለም አነ ኻተሙ ነቢይን ላ ነቢየ ባዕዲ አሉ። እኔ ነቢያት ሁሉ መደምደሚያና መጨረሻ ነኝ፣ ከኔ በኋላ ማንም ነቢይ የለም ብለው ተናገሩ። ስለዚህ አነ ልዓቂብ እኔ መጨረሻው እኔ መደምደሚያው ነኝ እያሉ የተናገሩት ስማቸውን ከዚህ አንጻር ነው ማለት ነው። ይህን ይመስላል።